መላው ሶሻል ሚዲያን ያናወጠውና ለንደን ጎዳና ላይ ለተነሳው ትልቅ ፍጥጫ መነሻ የሆነው እውነተኛ ሚስጥር ታወቀ። ብዙዎች ነገሩ የተጀመረው ለንደን ላይ ይመስላቸዋል። ነገር ግን ታሪኩ የተጀመረው አዲስ አበባ ውስጥ በቴዲ አፍሮ ዘፈን ምክንያት ነው። በመጀመሪያ ለዚህ ሁሉ መነሻ የሆነውን የሐዋርያ ዳንኤል ወንድም የሐዋርያ ዘላለምን አነጋጋሪ ንግግር እንስማ። ከሐሙስ ጀምሮ ሚዲያው ምናምኑን ጫጫጫጫጫ ይላል እና አይቼ ነው ትምህርቱን የጀመርኩት። እቺ 3 ቀን የምትለቀቀዋን ያረኩት ጫጫታ አይቼ ምን አይነት የሐሳብ ዓለም የሌለው ማህበረሰብ። አንድን ሐሳብ እኮ ለምን አለው ምን አይነት እይታ ስላለው አለው፣ ከዛ ቀጥሎ ምን ሊል ፈልጎና ይሄ ሐሳብ ምን ውጤት እንዲያመጣ ፈልጎ አለው ማለት አለበት እኮ። ደስ ስላለ ወይ ስለተሳደበ ወይ ስለዘፈነ ወይ በግጥም ስላወራ አትልም። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። ሐዋርያው ዘላለም የቴዲ አፍሮን ትላንትና ናፋቂነትና የታሪክ እይታን ከተቸ በኋላ ወንድሙ ሐዋርያ ዳንኤል ደግሞ ወደ ለንደን ሲያቀና የፋኖ ደጋፊዎች መንገድ ላይ ከበቡት። ወንድምህ ቴዲ አፍሮ ላይ የተናገረውን ታውቃለህን? እናንተስ ከመንግስት መሬት እየወሰዳችሁ ህዝቡ ሲያልቅ ዝም አላችሁ በማለት ወንድሙ በፈጠረው ቁጣ ላይ ዳንኤልን ሲወርፉት ይታያል። አሁን ለንደን ላይ የተፈጠረውን ፍጥጫ እንመልከተው። ቆይ ስማ፣ አታልቅ ሊጨርስ ኖ መቅረጽ ይችላል። ኖ ስማ ይቀርጸዋል። ቀረጸው። አዎ ትቀርጻለህ። ወደና ቢሆንስ እንነጋገር። እኛ የሆንከው አንተ ከብልጽግና ወንድምህን ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናችሁ። አንድ ወንድምህ ቴዲ አፍሮ ላይ ያለውን ታውቃለህ። እሱ ነው ስህተቱን አንተ ነው የምትነግረን። አንተ ሄደህ ለአብይ አህመድ ጸልየህ አማራ ግደል፣ ጨፍጭፍ፣ ጎበዝ ነህ፣ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ባንዳ ነህ፣ ገዳያችን ነህ አንተ። ከአብይ አህመድ በላይ ዘመዶቻችን ያለቁብን ሰዎች ነን። አብይ አህመድ ያንተ ዘመድና ቢያልቅብህ አብይ ቴዲ አፍሮ ከወንድሙ ጋር መሬት ወስዳ አስወቅስም ነበር። ሳንጮህ እናንተ የእግዚአብሔር ሰዎች ናቸው አይደል? ስናቀ አንተ በጌታ ነው የምናከብረው። አስተማሪ እዚህ ሰፈር ስትወጣ ስትገባ አክብረን ነው። እውነት ኢትዮጵያ ውስጥ ገብተን እንሰራው ነገር ልክ ነው ቦንሳ። እኔ ደግሞ ልናገር ከዛ አስሩልሽ ነው ከሆነ ይሄው ቅረጾኛል እንደዚህ ብዬ ኖ አንተ ቅረጾኛል የቤተ ክርስቲያን ሰባኪ ስለሆነ እንስማ። ኦኬ እዚህ ስታቁ የእግዚአብሔር ሰው ነው። እዛም ሲሄድ የእግዚአብሔር ሰው አይደለም። ቆይ ልነግርህ ልጨርስ። ጨርስ እንስማ። በብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ 1 ሰዓት ሰጣችኋለሁ። ስሙና ማን ነው ኤቭሪ ታይም እየተጠራ የሚጠየቀው? ይዩት። ስለዚህ ተፋረ አይደለም ማለት አንተ ከብልጽግና ጋር አይደለም ወንድምህ ኢትዮጵያ ምን አይታሃል? አይቻለሁ። ወንድምህ እናንተ መሬት ወስደህ ቆይ ልበልና እንስማ። ትክክል ነው። ይቀርስ ብሎ እኔ ማነው ስሙ የአብይ ሚስት በህይወት ዘመኔ አይቻት ከሆነ እንኳን ልትከፍለኝ እኔማ ቀርባለሁ። ነው የምናገር። ቲክቶክ ወርስቶኝ በወር ውስጥ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማችሁ ነው የምትላኩት። ኦኬ የአማራን ጄኖሳይድ ትቃወማለህ?
የሰው መሞትን እንዴት ደግፋለህ? ሰው አማራ ነው እያለቀ ያለው ሰው አይደለም። ኦሮሞቹም እየሞቱ ነው። ስለዚህ አሁን ይኸውልህ ስለ ኦሮሞ መሞት፣ ስለ ትግሬ መሞት፣ ስለ ቤተሰቦቻችንን እየገደሉ የአማራን ጄኖሳይድ ትቃወማለህ አትቃወምም? እንዴት ሰው መግደልን ሰው ናት በጣም አማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ በመሬት በሰማይ አውጆብናል። የዘር መጥፋት አንተ ፓስተሮቹ የሚያደርጉትን ስራ ትቀበላለህ? እንደ ፓስተር አንተ አፖስትል እውነቴን ነው የምልህ። በደንብ በእግዚአብሔር እዚህ ስትመላለስ የማከብር ሰው የነበርክ ሰው ነህ። እኛ ይሄን ዋጋ የምንከፍለው ለቤተሰቦቻችን፣ ቤተሰቦቻችን እየሞቱብን። እውነቴን ነው የምልህ። እኛ ይኸውልህ አሁን መብታችንን ጠቅመን በነፃነት ነው እንጂ የምንኖረው ልናሸማቀቀው ወይ ምን አይደለም። ነገሩን ነው የምልህ። አባባሌ ህጋዊ ነገር ነው የምንጠይቀህ እዚህ መሬት ላይ ይሄ ህዝብ እየጠፋ እንዲያደርጋችሁ ህዝቡ ሲሞት ይሄን ሁላ ስራ ሰርታችሁበት በጌታ ያስጨፈናችሁ ህዝቡን እያስጨበጨባችሁ እናንተ ዲጂ ትኖራለህ። አብይ አህመድ ሲወድቅ ፈርስት ኦፍ ኦል ሁላችንንም አንድም ማድጋ ውስጥ አትክተት። ስለገባችሁብን ቆል ነገር ብዙ የምናከብራቸው ስቲቭ ፓስተሮች። ይህ የለንደን ፍጥጫ ቪዲዮ በኢንተርኔት ላይ ከተሰራጨ በኋላ ሐዋርያው ዳንኤል ለተጨነቁት ወዳጆቹ ሰላም መሆኑን ገልጾ የመጀመሪያውን ምላሽ ሰጠ። የቀረበበት ውንጀላ ከእውነት የራቀ መሆኑንና ከመንግስት ምንም አይነት መሬት ወይም ደግሞ ጥቅማ ጥቅምን እንዳልወሰደ ተናገረ። እስኪ የሚለውን በራሱ አንደበት ከድምፁ እንስማ። የተወደዳችሁ የእግዚአብሔር ቅዱሳን እንዲሁም የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። በሶሻል ሚዲያ ላይ ከሀገር እንግሊዝ የተለቀቀው እንዲሁም ከተለያዩ ዓለማት ይህንን መልእክት ለተንሸራሸረው ጉዳይ መልስ ለመስጠት ነው። ቀለል ያለ ብዙም ያልተጨናነቀ ነገር ላወራችሁ ፈልጌ ነው። እንዲሁም በዚህ ጉዳይ ግራ የተጋባችሁ ተጨንቃችሁ ለደወላችሁልኝ ወንድሞችና እህቶች እኔ ሰላም ነኝ፣ ደህና ነኝ። የተለቀቀው መልእክት ቤዝዶን ወይም በኢትዮ ፎረም በተሳሳተ እኔን በማይመለከተኝ ጉዳይ ተለቆ ነበር ወይም ተጨባጭ ማስረጃ የሌለውና ከእውነት የራቀ እኔን በተመለከተ ነበር። ከመንግስት ማንኛውም የመሬት በቡልጋሪያ አካባቢ ችሮታ አልተደረገልኝም ወይም የገንዘብ ድጎማም ተደርጎልኝ አያውቅም። ይሄ ነገር የተፈጠረ የለም በእኔ ዘንድ። ይህንን ላረጋግጥላችሁ እወዳለሁ። የተጠራሁት የእግዚአብሔርን መንግስትና የእግዚአብሔርን ሕዝብ አገለግል ዘንድ ነው። ነገር ግን እነኚህ ወንድሞቼ በአገረ እንግሊዝ ያለውን በነፃነት የመናገር መብታቸውን ተጠቅመው አነጋግረውኝ ነበር። ለዚህም ሊሰሙኝ የፈቀዱትን ያህል መልስ ሰጥቻቸዋለሁ። ይህንን ሙሉን ማየት ከፈለጋችሁ ከታች ባለው ሊንክ ሐሳቤን ማየት ትችላላችሁ። ይህንንም ያደረጉ እንዲሁም ጨምሮ ይህንን ለመላው ዓለም ላሸራሸሩ ወገኖቼ፣ ወንድሞቼ፣ እህቶቼ በጌታ ፍቅር እወዳቸዋለሁ።
አምላክ ኢትዮጵያን ይባርካት። ሌላው ሁሌ እንደተለመደው ማንም ወድሻለሁ ባይልሽ እኔ ዳኒ ወድሻለሁ የለም የምታደምጡ። ማንም ወድሃለሁ ባይልህ እኔ ዳንኤል ወድሃለሁ ከፍቅር በስተቀር ምን ምዳን እንዲኖርብኝ አልፈቅድምና stay your blessed God bless you። ሐዋርያው ዳንኤል በመቀጠል ከመድረክ ላይ ሆኖ የፖለቲካ አቋሙን ይበልጥ አጠነከረ። እኔ የማንም ፖለቲካ ድርጅት ውስጥ የለሁም፣ አይመጥነኝም፣ ድንገት ኦነግ ፋኖ ወይም ብልጽግና እንዳትሉኝ በማለት የሱ መድረክ ወንጌል ብቻ እንደሆነች በድፍረት ገለጸ። ከማንም ጋር ጉዳይ የለኝም። I don't have any problem with anyone. ማንም ይሁን ግን ማንም Whoever it is. መጽሐፍ ቅዱስን የሳተ ነገር ግን አልቀበልም። I do not agree with anyone who teaches against the Bible. ስለዚህ የትኛውንም ለመንካት ብዬ አይደለም ማወራው። So I'm not trying to touch anyone. እዚህም ብትኖሩ በዚህ በላይፍም የምታዩ whether you are here also you are following the service live ወይም በዩቲዩብም በዚህ በሶሻል ሚዲያም የምታዩ or whether you are following the program in any social media platform በነጻነት ብቻ ነው ማወራው። I am speaking this freely. ሌላኛው ፓርት ደግሞ and the other part የትኛውንም የፖለቲካ ድርጅት አልደግፈም። I do not support any political group. እኔ የማንም አይደለሁ። I do not support any political group. እኔን አይመጥነኝም። They are all beneath me. እኔ እዚህኛው ፑልፒት ብቻ ናት እቺ ናት የኔ መድረክ። This is my only platform. ስለዚህ ዛሬ የሆነ ስናገር So when I speak today ደምራሉ so don't add anything. ድንገት በጭንቅላት ኦነግ ነው እንዳትለኝ። Don't say in your mind he supports this political group or that political group. ወይም ፋኖ ነው or I'm not against the opposing parties. ወይ ጽግና ነው እንዳትለኝ። እኔ አይደለሁም። I do not support any political group. አንተ እንደፈለግኩን ተፈቅዶልሃል። You can support anyone you want. እኔን በተመለከተ But concerning me እኔ ይሄ ፑልፒት ነኝ። this is my platform. ግን እዚህ ምድር ላይ የሚሰራ መንፈስ ግን ከዚህ በኋላ መቆም አለበት። But the spirit that is at work in this land should stop. የቆምኩበት ምክንያት ምድሬን አበጃትና አስተካክላት። The reason why I am ministering is to help people. ህልም እንደሌለው ሰው በአንድ አዳራሽ ውስጥ የምጮህ ሰው አይደለሁም። I have a vision. ለምድር የሚሰጡ ሰዎች አሉ፣ አንዱ ነኝ ብዬ አምናለሁ። And I believe that God has called me to this land. እዚህ ምድር ላይ ግባ ሲለኝ When God sent me to this land, የምድሪቷን ጨለማ ግፈፍ ነው ያለኝ። He told me to cast out the darkness which is upon this land. ስነግራችሁ ትዝ ይላችሁ እንደሆነ If you remember when I tell you, እዚህ ሀገር ገና ቸርች ሲጀምር ነግሬያችሁ ነበር። when I started ministering in this land, I have told you. ጌታ ከዚህ ምድር እንደምወጣና ከዛ ተመልሼ እንደምመጣ ይነግረኝ ነበር። God used to tell me that I was supposed to go out of this land and come back again. አሁን ጊዜው ነው ብሎ ያኔ መጣው የዛሬ 11 ዓመት ማለት ነው። 11 years ago he has told me that now is the time and I came back. በመጨረሻም ስለ ወንድማማቾቹ ዘላለምና ዳንኤል የመሬት ይዞታ ጉዳይና ስለ ከንቲባ አዳነች አቤቤ ስም መነሳት ፓስተር በቀለ ወልደ ኪዳን እውነታውን ይፋ አደረጉ። ሁለቱም በራሳቸው የገዙትና ያገለገሉበት ቦታ እንዳለ ገልጸው መንግስት ለአብያተ ክርስቲያናት ቦታ መስጠቱን እንደ ወንጀል ማየትን ክሬዚ ሎጂክ ሲሉ አጣጥለውታል። እስኪ ሙሉ ሐሳቡን እንስማ። ወይዘሮ አዳነች አሁን የአዲስ አበባ ከተማ ከንቲባ የእሳቸውም ስም ሲነሳ ሰምቼ ያውቃል። አንዱ አሁን የእሳቸው ስም የተነሳበት ቅርብ ጊዜ የሰማሁት ሁለት ወንድማማቾች አሉ። ዘላለምና ዳንኤል የሚባሉ አይደለም ወንድማማቾች። ዘላለም ጌታቸው እና ዳንኤል ጌታቸው እኔ ወላጆቻቸውን አውቃለሁ፣ አባታቸውንና እናታቸውን አውቃለሁ። የቤተ ክርስቲያኔ ሰዎች ነበሩ። በጣም ጥሩ የጌታ ቅንዓት ያላቸው ልጆቻቸውን በዚያ ቅንዓት አሳድገዋቸዋል። ልጆቹ ደግሞ አሁን ሁለቱም ሐዋርያ እየተባሉ ይጠራሉ። ቤተ ክርስቲያን ከፍተዋል። አዲስ አበባ ውስጥ ወንጌልን ያገለግላሉ። ወንድማማቾች ናቸው እንደሚመስለኝ፣ ከሰማሁት እንደሚመስለኝ
ዘላለምን ቦታ አግኝቷል። አሁን መንግስት ይሰጣል ቦታ ለወንጌላውያን ቤተክርስቲያናት ቦታ ስላልነበራቸው ስደተኞች ስለሆኑ በኪራይ ቤት ስለሆነ የሚያመልኩት መንግስት እንግዲህ የአዲስ አበባ መስተዳድር ካቢኔ መክሮ ይመስለኛል ያጸደቀው አንዳንድ ለያንዳንዱ እነሱ መርጠው ቦታውን ይሄን ቦታ ስጡኝ ምናምን ይላሉ ይመስለኛል። መንግስት ደግሞ ይፈቅድላቸዋል። አሁን በዚህ ተነስቶ ከንቲባው መሰለኝ እና ወንድማማቾቹ ሐዋርያት ይሁን ምናምን የሚል ርዕስ ምናምን ያለው ነገር ሰምቻለሁ። አሁን ቦታ የተሰጣቸው በየግላቸው ነው። ሁለቱም በየራሳቸው የቤተ ክርስቲያን መሪዎች ናቸው። እኔ አሁን የዳንኤልን ቦታ አውቃለሁ፣ ሄጃለሁ ከብዙ ዓመታት በፊት ምናልባት የዛሬ 6-7 ዓመት በፊት ሄጃለሁ። ህንጻው ገና ሲሰራ ዳንኤል ሲሰራ በገንዘቡ የገዛው ነው የሚመስለኝ። ለምን ይሄ አሁን የአዲስ አበባ ማዘጋጃ ቤት የሚከተለው ፖሊሲ ቦታ ስጧቸው ምናምን የሚለው ያን ጊዜ እንዳልነበረ እርግጠኛ ነኝ። እና ዳንኤል የገዛው ይመስለኛል ያንን ቦታ ተራራ ላይ ሩቅ ቦታ ሄዶ ነው ያንን ቦታ የገዛው እና ቤት ሰርቷል። ዘላለም ደግሞ እዚህ መሃል ከተማ እንደዚሁ ነበረው ቦታ ሌላ ተሰጥቶት እንደሆነ አላውቅም። ማናቸውንም እኔ እንደዚህ ስማችሁን ሰምቻለሁ ምንድነው የምትሉት ምናምን አላልኳቸው። ዝም ብዬ ነው ካንተ ጋር አሁን ግን ሁለት ወንድማማቾች የአንድ እናት የአንድ አባት ልጆች አንድ ሃይማኖት መከተላቸው ወንጀል ነው። ለዛ ሃይማኖታቸው ቤት እንዲሰሩ ቦታ ጠይቀው ተሰጥቷቸው ቢሆን ወንጀል ነው። ወንድማማቾች የተለያየ ሃይማኖት ተከታዮች እንኳን ቢሆኑ አንዱ ሙስሊም አንዱ ኦርቶዶክስ ቢሆኑ መንግስት ቢሰጣቸው ምንድነው ኃጢያቱ? ምንድነው ወንጀል? ሰጣቸው መንግስት። ሁለቱም ግን ፕሮቴስታንቶች ናቸው። እና እንደዚህ ያሉ ዲፌንድ ልታረገው የማትችለው ክሬዚ የሆነ ሎጂክ ትታያለህ፣ ትሰማለህ። እና እሱ ያሳዝናል። እና እኚህ ከንቲባ በዚህ ስማቸው ሲነሳ ሰምቼ አዘንኩላቸው። ከቴዲ አፍሮ ዳስ ጣል ዘፈን ትችት ተነስቶ ለንደን ላይ እስከደረሰው ፍጥጫና የመሬቱ ዝግብ ድረስ ያለው እውነተኛ ሰንሰለት እንግዲህ ይህንን ይመስላል። ለመሆኑ በሐዋርያው ዘላለም የሐሳብ ትችትና በለንደኑ የፋኖ ደጋፊዎች አጸፋዊ እርምጃ ላይ የእናንተ እይታ ምንድነው? ሐሳባችሁን በኮሜንት ላይ መጻፋችሁን እንዳትዘነጉ፣ ቻናሉንም ሰብስክራይብ ማድረጋችሁም እንዳይረሳ።